ሃይሚ ለችም እንዴ ሃይሚ ምትሰራለች ምን ማለት ነው? ሃይሚ ምትሰራለች? አይ ያው ጓደኞች ቤተሰቦች አሉና ሃይሚ አሁን ስለ ሃይሚ እንድጠይቀን አይደለም። ይሄ ሁሉ የተሰበሰበው ላንተ ነው። ሃይሚ ምናምን እንድትለንተውና ማለት እንዴት ነው ያለ ሃይሚ የሚሆነው? ያለ ሃይሚ ምናምን ያው ሁሉም ጓደኞች እኮ ናቸው። ወይ ደውሉላት እንጂ በቀን እኮ ነው ማዘጋጀት። አልፈቅድም ብሏታል። እንዴ አልተፈቀደላትም። ያለሷ አረ እግዚአብሔር ይከብዳል። እና ምን እናርግኛሽ? እሺ አትመጣም ማሷ ፋዘሯ አባቷ እኮ ነው ፋን በል ሃፒ በርዝዴይ እንበለው። ሃፒ በርዝዴይ በሉላችሁ። ሃፒ በርዝዴይ ቱ ዩ ሃፒ አንተ አይክፋ አረም እንዴ ሃፒ በርዝዴይ አንተ የነበርሽ አልቆርስም ማለት አረ ይከብዳል ማለት ነው። አልቆርስም እንኳን ተወለደ። ወይኔ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። እንግዲህ ሰሞኑን ከአንድ ሳምንት በፊት ከዛም በፊት የብሩኬ ልደት ከወራቶችን በፊት በጣም ሲጠበቅ ነበረ። የብሩኬ ልደት በቃ እንደ መንግስት ልደት ሲጠበቅ ነበረ እና ዛሬ እንግዲህ ቀኑ ደርሶ የብሩኬ ልደት ልናከብር ሁላችንም ተሰብስበናል። እንግዲህ ውድ ቤተሰቦች እናንተም መልካም ምኞታችሁን እየገለጻችሁ ነበር ከትናንት ጀምሮ። በጣም እናመሰግናችኋለን በዚህ አጋጣሚ እና እንደዚህ በአማረ ሁኔታ አምረን አሸብርቀን በነገራችን ላይ ወዳጅ ዘመድ ቤተሰብ ሁሉም አለ ተሰብስቧል። ትንሽ ጓደኞቻችን ምናምን የሌሉ አሉ፣ ያው አዲስ አበባ ያሉ አሉ። ቅድም ብሏታል። እንዴ አልተፈቀደላትም። ያለሷ አረ እግዚአብሔር ይከብዳል። እና ምን እናርግኛሽ? እሷ ይልክ ጋሼ አልፈቅድም ማለት አልተፈቀደላትም። ምን ማድረግ ይቻላል? እሺ ያን በቀን አታረጉትም ነበር እንዴ? በቃ የሚያምረው በዚህ ሰዓት ነው። በሚያምርበት ሰዓት ብዙ ነገር አቀደን ነበሩ። አሁንኛ ያቀር እማትቆርስ ከሆነ ወይ አብቴ ማሰው እንዴ ሰው ቆሞ እየተበቀ ነው። እዚህ ጋር የቆሙት ላንተ ነው። እስኪ ቆረስ ነው የቆምነው። አሁን ቆረስላቸውና ኬክ እያከፋፈልን ቁረሱት እናንተ። እንዴ አንተ ልደት እኮ ነው። ላንተ ልደት እኮ ነው የመጣ ነው። ያለ ሃይሚ ይሆናል። አረ እኔ አስባችሁበት ነው ግን ያደረጋችሁት። እሺ እኛ ምን አርጉ ነው የምትላል? አሁን ሰዓቱ ሃይሚ አልተመቻትም። ይሄ ፕሮግራም ደግሞ በእለቱ ነው መሆን ያለበት አይደል? በተወለድክበት ቀን ምንድነው? እሺ ምን እናድርግ? ምን መደረግ አለበት? አንድ ቀን ከዘለለ ደግሞ የሌላ ሰው ልደት ነው ያንተ አይደለም። እንደሱ ሳይሆን እንዴት ታሰባችሁት እናንተ? ራሱ የተወለደ አይመጣውም። አልተመቻትም። አልተመቻትም። አሁን ቁራስ እንካ። አረ በእናትህ ሙሺ ተናገሪው። ሙሺ ተናገረው እምቢ እያለ ነው። አትመጣም ማሷ ፋዘሯ አባቷ እኮ ነው። አረ ያለ ሃይሚማ እንዴት ያከብራሉ? እሺ ደውሉላ መምጣት ከቻለች ትምጣ እንጂ ያለ እሺ ሙሺ ተደውልላት ካነሳችላት እኔ እንጃ። እኛ ብዙ ጠይቀናታል። ለሙሺ እሺ ካለች ይከብዳል። አይከብድም ማክበር ያለ ሃይሚ ማክበር አይመጣም። ሃይሚ አልተመቻትም። ያው ሙሺ ጠይቂ። እሺ ደውይና ጠይቃት። እሺ ይደውል ደውይላት። ቁጭ በቃ እንጂ ችግር የለውም። አረኛ ይቆረስ እንበል። አይ ደውልኛ እንብለው። እሷ እስክትደውል ይቆረስ እንበልኛ። ይቆረሳ ስምረት ይቆረስ ነው የምትይው እኮ የስምረትም ይቆረስ እያለች ነው። ረፊ እንጂ ረፊ አዝም በይ ማለት እኔ እንጃ። እኔ አልተመቻትም። ሰዓቱ ታውቀዋለህ ረፍዷል። እሺ አንተ አታውቅም እኮ ቢሆንም ወይ በቃ ነገ ይደረግ እንጂ ነገ የሌላ ሰው ልደት ነው። አንተ አትሰማም? የሌላ ሰው ልደት ታከብራለህ እንዴ? ያንተ ቀን ዛሬ ነው። አረ የኔ አይደል? በቃ እንደው ምን ያከብራለሁ? እምቢ ካልክ እንዴ ሁሉ ነገር ተዘጋጅቶ ሁሉ ሰው ተሰብስቦ አሁን ኬክ አልቆርስም ስትል ምን ማለት ነው እንዴ? ኖ አንተ ትቆርሳለህ ብለን እኮ ነው የቅድሙን ነገር ያንጣጣ ነው አይደል? አትመጣም። በቃ ተስፋ ቆረጥ። ይቆረስ አትያዝ። ሁላችንም ፏን በል። ሃፒ በርዝዴይ እንበለው። ሃፒ በርዝዴይ በሉላችሁ።
Happy birthday to you. Happy anti-fun. Andy. Happy birthday. አልቆርስም አላለ አልቆርስም አለ አረ ይከብዳል ማለት ነው አልቆርስም እንኳን ተወለደ Happy birthday to you, يكبر الكمال. Happy birthday to you. Happy birthday to you, يكبر الكمال. Happy birthday to you, يكبر الكمال. Happy birthday to you, يكبر الكمال. Happy birthday to you. Happy birthday to you, يكبر الكمال. Happy birthday to you, يكبر الكمال. ملايا 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 تبغتي وبعض ولدي حسب على سنة يبركي ملايا 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 Happy birthday to you, يكبر الكمال. Happy birthday to you. Happy birthday to you, يكبر الكمال. Happy birthday to you, يكبر الكمال. Happy birthday to you, يكبر الكمال. አላበላኝም አረ አረ አይሚ ሃይሚን ያለበሰችኝ በረዶ ነው ኬክ ነው የምንበለው ምን ይባላል እሺ ምን ይሉታል ወይኔ ብራው በረዶ ነው እንዴ አንቺ ግን ምን አስበሽ ነው ምታዝግኝ እንደዚህ ያጠፋሁት ነገር አለ ኧረ ምን አጥፍታለች ያጠፋሽ እናቴ ኑር አያ ረጅም ሰዓት ሲሰጠ እኔ ላይ ነው የተከመረው እኔ ላይ ነው የተከመረው አከማን ይኩ በቃ እንዴት ነው እሺ እሺ አሁን ይሄ ኬክ ነው ምንድነው እሺ ኬክ ነው የሆነ ነገር ይላል ይጣፍጣል በላ አፍ ላይ ነው የጨመርኩት ለኔም ስጠኛ ነስቲ በቃ ተጻጉርሽ ታዩ ፊትሽን ከለከ ይበቃል ወደ እነሱም ነበር ማድረግ የነበረብኝ እነሱ እኮ ተዝናኑብን እኮ ነው እኛ ላይ የለውም አልቋል አንተ አሁንም አይ አንቺ ላይ አይደለም ወደዛ ነው እኔ እናንተ ግን ያንተ ልደት ጊዜ እንገናኝ ምን አስበሽ ነው ግን ምን አሰብኩኝ ሙዳሽብኝ ለሌ ምን እንደምትል አሁን ያለኔ ኬክ እንዴ ሁሉ ሰው ቁጭ ብሎ እንደዚህ ይደረጋል ያለኔ ኬኩን ቆርሰው ቢሆን ኖሮ ይሄው ሰክቶበታል ሰክቶበታል እንዴ እኔ አይደለም እኔ እና ማን ነው እኔ ከመጣሁ በኋላ ታው ስትባል እኔ ቢበላ ችግር የለውም ግን አፉ ላይ ያብቴ ላይ ታስገባላ ያው ይጣፍጣል ግን ይሄ ሁሉ ሰው አስቁመ እንዴት ኬክ አትቆርስም አንተ እኮ እኔ ማሉ ቆርስ ነበር እኮ ግን እኔ አሁን የሆነ ገጠመኝ ቢኖርብኝስ ባልኖርስ አሁን እዚህ ጋር ባለ ከትላንትና እኮ ነው የጀመርሽኝ እንጂ አዎ ደግሞ የሰው ልጅ ምን እንደሚገጥመው አይታወቅም አይደል ድንገታዊ ነገር ሊገጥመኝ ይችላል እኮ ታዲያ ጧት እና አስቆማችን ታሳድራት እኔም ሲጫጫው ሲጨንቀኝ ምን አመጣለሁ እሺ በጣም አመሰግናለሁ ግን ያገናኘንሽ ፍራንክ ላድርግ ብዬ ነው ትንሽ ላስተንግድ አይ በፕራንክ ነው ደግሞ እንደዚህ እንዳረጋችሁኝ ያገናኘኝ አትዛት እየዛተብኝ አድርግበት አትዛትብኝ ለምን አላራችሁትም ስምረት መቀባት ነበረብና ነይ ነይ ካለ ነይ የለው ነይ እኔ ላይ ነው እንዴ ታዲያ ለማንኛውም ያው እንግዲህ የምፈልገውን አይነት ነገር አድርጌያለሁኝ ተሳክቶልኛል ያው እኔ ያለ ፕራንክ አይሆንልኝምና የተባበራችሁኝ ሀብቴ ሁለቴ ነው ያስደረግሽኝ ተልችቶኛል ባለውለታዬ አሁንማ በከባዱ ነው በቃ ብቻ ግን አልተዋችሁ አረታ እውነት ነው ያልተዋችሁ እሺ በጣም አመሰግናለሁ ለማንኛውም የተባበራችሁኝ ሌሎቻችሁም ደግሞ እንደምፈልገው ስላደረጋችሁት በጣም ነው ማመሰግነው ወዳችኋለሁ አሁን ይሄ ነገር ወደሃ በዚህ ሽምግልና እንግባት አረ የሚመስለው እኮ እንደዛ ነው ልደት አይመስልም
አመሰግናለሁ። በጣም ትንሽ ልቆይና አመሰግናለሁ። አሁን ጥሩ ሙድ ላይ አይደለም። ደንግጠሃል። ልሰው ማለት ተሰፋ ምን አይ ምንም ይቀየም ሽምግልና ወጋነሽ እንዴት አለው? እኔ ቀውጠዋለሁ። እሺ ምን ተሰማክ? አረ በጣም ሀብቴ አናስቆም ቁጭ በል ልቀመጣ ከሚደክም ደክሞ ነበር። አዲስ የተጋቡ እኮ ናቸው እነሱ። አንተም ትቀመጥ ከምናነጣጠላቸው እኮ እየከፋት ነው እዛ ጋር። ምን ተሰማክ? ስሜትን ካንተ ልጀምርና መጀመሪያ ደንግጬ ነበር። አሁን እኮ ወደ ደስታው እየገባው ነውና ትንሽ ቆይ ተሻጠይኝ እንተሰማ። እሺ እንደዛ ከሆነ ኬኩን እንቁረስ አይደለ? ኬኩን ይቁረስልን። እሺ ሻማችንን እናብራ። ምን እንደተሰማኝ በኋላ እነግራቸዋለሁ። እሺ ሁላችሁንም አይሻልም? እኔ ማርያም ደንግጬ ነበር እንጂ። እንደዛ ከሆነ ደግሞ እነሱን ላስወራቸው። አንተ እስክትመጣ ድረስ ነበር። እባክህን ቁጭ በል የኔ ንጉስ። አረ በማርያም አምልጦኝ ነው። እሺ እሺ አሁን ሁላችሁም ታረጋችሁኝ በዚህ ሁሉ ሰው ፊት አይደል? ችግር የለውም። በቃ ፋብል ምን እንደምትሽኮረመመው አረ ምን እንዴ? እሺ ለማንኛውም አሁን እንደመጣ ኬክም ከማስቆርስ ሳስበው ደንግጠሃል ምናምን፣ ተረጋጋ። እስከዛ ድረስ መልካም ምኞት ይግለጹልክና ያው እሱ ሳይመጣ አትናገሩም ብዬ ማዕቀብ ጥዬባቸው ሁላቸውም አፋቸውን እንደዚህ አድርገው ቁጭ ብለዋል። ስለዚህ አሁን በጥሞና ትሰማለህ አንተ። እሺ ከማን እንጀምራለን? አሁን ሁላችሁም መልካም ምኞታችሁን የምትገልጹበት ጊዜ ነው። የምንጀምረው ከሙሺ ነው። ከዛ ወደ ሀብትሽ፣ ናኒ ምናምን እያልን ወደ ጓደኞቹ እያልን እንሄዳለን። ወደ ሙሺ ልሂድ እስኪ። እንግዲህ ሙሺዬ ከበድ ያሉ ጥያቄዎችን ነው የምጠይቅሽ እና ስለ አቶ ብሩክ እስኪ ምን የምትይን ነገር አለ? ማለትም ያው እናት እንግዲህ ልጇን እንደዚህ አድጎ ስታየው ብዙ ጊዜ በጣም ደስ ይላታል አይደለ? እና ደግሞ ያው ምን እንዳሳለፈችም እንዴት ባህሪው ሁላ ጸባዩ እንዴት እንደነበረ። ጸባዩማ ጥሩ ነው። ጸባዩ ጥሩ ነው። ልጅ እያለ አያስቸግርም? ተይ ሙሽዬ ግድ የለሽም ያስቸግራል በይ። ኳስ እየተጫወተ እጁ ተሰብሮ መጣ። አሁንም አሳሸውት። አሁንም ሄዶ ተሰብሮ መጣ። ድጋሚ በኳስ አሁንም አሳሸውት። አሁንም ሶስተኛ ተሰብሮ መጣ። በኋላ በቃ እኔ ሀገር ለቅቄ ልሄዳለሁ ስል ሙሽዬ ይቅርታ በቃ ከዛ እጄ የምጫወቱ ልጆች ሁለተኛ እንዳጠሩብኝ ልጅ አልኳቸው። በዛውም አቆመ። በቃ ኳስ የሚባል ነገር ሄዶ አያውቅም። በቃ እንግዲህ ጸባይኛ ነው ማለት ነው። እንደተመሰከረለት ነው ማለት ነው። ሌላ ምንም ከልጆች አይጣላ። ግን የኳስ ፍቅር አሁንም አለበት። ያው እጁን ሰብሮ መጣ እንጂ። ሌላስ ምን የምትይን ነገር አለ? መልካም ምኞት ሌላ ያው ጌታ ደግሞ ያመቱ ደግሞ እኔ ላከብርለት ያብቃኝ። አሜን። እና ትልቅ ደረጃ ላይ እንትን ብሎ ያሳየኝ እኔንም። አሜን። በቃ መልካም ልደት። ጨርሽ? አዎ። እሺ እንግዲህ ከዚህ በላይ አላስጨንቅሽም። ሀብቴስ ምን የምትለው ነገር አለ? እንደው እንደ ታላቅ ወንድምነት አስቸግሮሃል? እንዴት ነው እየኮረኮምክ አሳድገዋል? አዎ በሚገባ ነው የመታወት። ያው እሱም ያውቃል። በጣም መትቼዋለሁ፣ ቀጥቅጬዋለሁ ነው መትቼዋለሁ። ግን ያው አሁን ላይ ትንሽ ራሱም ይነግረኛል፣ ጠቅሞኛል ምናምን ይላል። ያው ብዙ ነገሮችን አሳልፈናል። ወንድሜም እንደመሆኑ መጠን አንድ ጊዜ እኔ ገጠመኝ ሰላልሽ ማለት ነው እና የሆነ መደርደሪያ ነበረ እቃ የሚደረደርበት ታውቂያለሽ? የድሮ እቃ መደርደሪያ ላይ እኔ ቂቤ ነበረ የተነጠረ ለበዓል። እሱ ውስጥ ዳቦ ገዝቼ ነክሬ ስበላ አይቷል እና እሱም በቃ ያቺን ቂቤ አይቶ ማለት ነው ሰው በሌለበት መደርደሪያው ላይ አልወጣም። ከነ መደርደሪያው እንዳለ ቂቤው ተደፍቶበት ከሰፈር ጠፍቷል። ከዛ ተፈልጎ ምናምን ተገኘና ምን ሆነ ነው ምናምን የቂቤ ምናምን ስትለው ቅድም ያጎረሳችሁኝ ነው አላለም እንዳለ የተንጣጣበት እና ይሄንን አረሳም ወንድሜ። እንግዲህ ብዙ ነገሮች አሳልፈናል ካንተ ጋር። በጣም የምወደው ወንድሜ ነው፣ ታናሽ ወንድሜ ነው። ከዚህ በላይ ትልቅ ደረጃ ደርሶ እንደማይ አልጠራጠርም እና መልካም ልደት። በጣም ነው የምወደው።
ሌላ ምንም አይደለም። እንባ ያንቀኛል። እሺ እንግዲህ ከዚህ በላይ አላስጨንቅህም። ናኒስ ምን የምትይው ነገር አለ? እንደው ካወቅሽው ጊዜ ጀምሮ ምን አይነት ልጅ ነው? እሺ እኔ በቃ ብሩኬ እንደ ታናሽ ወንድሜ ነው ማየው። እንደዚህ ከእለት ተእለት በቃ ትልቅ ሰው እየሆነ ነው የሚሄደውና በቃ አሁን እዚህም ሳይኖር እዚህ እያለም በቃ ታዛዥ ልጅ ነው። ከምንም በላይ ደግሞ እናቱን የሚወድ ልጅ ነው እና እናቱን የሚወድ ልጅ ደግሞ በጣም ትልቅ ቦታ ይደርሳል እና የእናት ምርቃት የቤተሰብ ምርቃት ስላለው በጣም ትልቅ ቦታ ገና አልተነካም። ትልቅ ቦታ ደርሶ እናቱን የተከበረ ቦታ አስቀምጦ ለማየት ያብቃን እና ለዚህ ደረጃ ስላደረሰው ደግሞ በጣም እግዚአብሔር ይመስገን። ሁለታችሁንም በሰላም ቀጣይ አመት ደግሞ ሙሽ እንዳለችው ደግሰን ልደት ለማክበር ያብቃን። እንኳን አደረሳችሁ፣ እንኳን ተወለድክ። እናመሰግናለን። አሁን ወዴት እንሄዳለን መሰላችሁ? ወደ ወይዘሪት ስምረት እስኪ እንሂድ፣ ወደ ትንሽዬዋ እህት። እሺ